ስለ ኮንተንት ክሬሽን ማወቅ ያለባችሁን 10 እውነቶች ልንገራችሁ። የመጀመሪያው ፋክት ኮንተንት ክሬሽን ከዳይመንድ እና ከእንቁ የበለጠ ውዱ አሴት ሆኗል ማለት ነው። አንድ ሰውዬ ያለውን ነገር ልንገራችሁ። ኔትወርዙ $100 ሚሊዮን ነውና አሁን ካለኝ $100 ሚሊዮን እና አሁን ካለኝ አቴንሽን ድሮ ቢኖረኝ ኖሮ እንዲኖረኝ የምመኘው ገንዘቡን ሳይሆን አቴንሽኑ ነው። ከገንዘቡ በላይ አቴንሽኑ ለኔ ከፍተኛ ገንዘብ ሊሰራልኝ ይችል ነበር የሚል ፖይንት አንስቷል። ስለዚህ ከ$100 ሚሊዮን በላይ ራሱ እሱ ያለውን አቴንሽን ይፈልጋል። ስለዚህ በአሁን ጊዜ ውዱ አሴት፣ ውዱ ከረንሲ፣ ውዱ ሊኖራችሁ የሚያስፈልገው ነገር የሚከበረው ነገር አቴንሽን ነው ማለት ነው። ሁለተኛው ፋክት ደግሞ ኢኩዊፕመንት አያስፈልጋችሁም። የፕሮዳክሽን ጊር ምናምን አያስፈልጋችሁም። ስልካችሁ በቂ ነው። ስልካችሁ ካለ ሶሻል ሚዲያ ላይ ኮንተንት አሪፍ እየሰራችሁ መፖስት ትችላላችሁ ማለት ነው። ግዴታ አሪፍ ስልክ ማያስፈልጋችሁም። ያላችሁ ስልክ በቂ ነው። ባላችሁ ስልክ ተነስታችሁ ኢንፍሉዌንስ ማድረግ ትችላላችሁ። ራሳችሁን መገደብ የለባችሁም። ኮንተንት ላይ ዋና ፐርፎርም የሚያደርገው ፕሮዳክሽን ምናምን ሳይሆን የምታነሱት ሐሳብ ነው። የምታነሱት ሐሳብ ገዢ ከሆነ ሰዎች ይቀበሏችኋል። የምታነሱት ሐሳብ ገዢ ካልሆነ ግን ለምን በአሪፍ ፕሮዳክሽን አሰሩትም ሰዎች አይቀበሏችሁም። ስለዚህ ሐሳባችሁ ነው እንጂ የሚመዘነው የእናንተ ፕሮዳክሽን ጊር አይደለም የሚመዘነው። ሚዛን ላይ ሲቀርብ ፐርፎርማንስ ላይ ሲቀርብ አቴንሽን መገንባት ላይ ሲቀርብ ማለት ነው። ስለዚህ ባላችሁ ነገር ጀምሩ። ግዴታ ጊር ማሟላት አይጠበቅባችሁም። በትክክል ቲም ማኔጅ ማድረግ የምትችሉ ከሆነ ሰዓት የማይበላችሁባችሁ ከሆነ እና ገንዘቡ ካላችሁ ክሪኤቲቭ ቲም ቅጠሩ። በአሪፍ ፕሮዳክሽን ከሰራችሁ አሪፍ ሪዛልት ታገኛላችሁ። ነገር ግን ራሳችሁ ኢፈርቱን እያወጣችሁ ራሳችሁ ስራችሁንም እየሰራችሁ ከሆነ ስለሚከብዳችሁ ፕሮዳክሽን ያስፈልጋችሁም በስልካችሁ እየቀረጻችሁ ፐርፎርም ማድረግ ትችላላችሁ። ሶስተኛው ፋክት ደግሞ የእናንተ ፐርሰናል ብራንድ ከሪዚዩሚያችሁ በላይ ቫልዩብል ነው። አንድ ሰው ሊቀጥራችሁ ሲመጣ ወይ ደግሞ ሊያሰራችሁ ሲፈልግ መጀመሪያ ሰርች የሚያደርገው ነገር የእናንተን የኦንላይን ፐርሰናል ብራንዳችሁን ነው ማለት ነው። ሊንክዲን ላይ ሰርች ሊያደርጋችሁ ይችላል። ቲክቶክ ላይ፣ ዩቲዩብ ላይ ሰርች ሊያደርጋችሁ ይችላል ስማችሁን ማለት ነው። ከዛ በኋላ ስለእናንተ የሆነ ነገር ለማግኘት ይፈልጋል። የእናንተን ዲጂታል ፉትፕሪንት ቼክ ማድረግ ይፈልጋል ማለት ነው። ስለዚህ ማወቅ ያለባችሁ ነገር እናንተ ካላችሁ ሪዚዩሜ፣ እናንተ ካላችሁ ፔፐር ምናምን የእናንተ ፐርሰናል ብራንድ ሶሻል ሚዲያ ላይ የምትገነቡት የተሻለ ቫልዩብል ነገር ሆናል በ2026። አራተኛው ማወቅ ያለባችሁ ነገር ደግሞ ኮንተንት ኮምፓውንድ ያደርጋል። ዛሬ የሰራችሁት ኮንተንት እስከ የሚቀጥሉት ዓመታት ፐርፎርም እያደረገ ይቀጥላል። ነገ የምትሰሩትም ኮንተንት እንደዛው ይቀጥላል። ስለዚህ ኦቨር ታይም ረጅም ጊዜ ኮንተንት በሰራችሁ ቁጥር ያለፉት ኮንተንቶች ፐርፎርም እያደረጉ እየመጡ በጣም ከፍተኛ የሆነ ፐርፎርማንስ ይኖራችኋል። አት ታይም የምታገኙት ከዛ በኋላ ከፍተኛ ሽያጭ ታገኛላችሁ። ከፍተኛ ፐርሰናል ብራንድ ቢልድ ታደርጋላችሁ ማለት ነው። ልክ እንደ ገንዘብ ነው ማሰብ ያለባችሁ። ገንዘብ ቁጥሩ በበዛ ቁጥር ፓወሩ ይጨምራል። ገንዘብና ፓወሩን እንዲህ በግራፍ ብታስቀምጡት የገንዘቡ ቁጥር በጨመረ ቁጥር ኮንሲስታንት ላይ አይደለም ፓወሩ የሚጨምረው። ፓወሩ ኤክስፖኔንሻሊ ነው የሚጨምረው። ለምሳሌ አሁን 10 ሰዎች ጋር ካለ 1 ሚሊዮን እና 1 ሰዎች ጋር ለብቻው ካለ 10 ሚሊዮን ፓወር ከፍተኛ የቱ ነው ያለው ብትሉኝ አንድ ሰው ጋር ያለው 10 ሚሊዮን። ምክንያቱም ቁጥሩ ከፍተኛ ስለሆነ ቁጥሩ ሲጨምር ኤክስፖኔንሻሊ ይጨምራል። ነገር ግን ብዙ ሰዎች ጋር ስካተርድ ሲሆን ሁሉም ጋር ትንሽ ትንሽ ፓወር ነው ያለው። ሁሉንም ስደምሩት አንድ ላይ ዝቅተኛ ፓወር ነው የሚኖረው። ስለዚህ ገንዘብ ኤክስፖኔንሻሊ እንደሚጨምረው ፓወሩ ቁጥሩ ሲጨምር ኮንተንትም ቁጥሩ ሲጨምር የኮንተንቱ ኢንፍሉዌንስ ኤክስፖኔንሻሊ ይጨምራል ማለት ነው። ልክ እንደ ገንዘብ አስቡት ኮንተንትን። ስለዚህ ብዙ ኮንተንት ፐብሊሽ ባረጋችሁ ቁጥር የተሻለ ፐርፎርማንስ እየኖራችሁ ይመጣል ማለት ነው። አምስተኛው ፋክት ደግሞ ዛሬ ያለመጀመራችሁ ዋጋ በከፍተኛ ደረጃ እየጨመረ ይመጣል። ኮንተንትን ዛሬ ብትጀምሩት ኖሮ ጥቅም ይሰጣችሁ ነበረ። ነገር ግን ዛሬ ባለመጀመራችሁ የምትከፍሉትን ዋጋ ነገም በውድ ዋጋ ተከፍሉታላችሁ። ነገም ካልጀመራችሁ ከነገ ወዲያም በውድ ዋጋ ተከፍሉታላችሁ። ዛሬ ኮንተንት ባለመጀመራችሁ $10,000 የምታጡ ከሆነ በሽያጭ ነገ ደግሞ $100,000 ይሆንላችኋል ማለት ነው። በገንዘብ ተመሳሳይ ነው። 10,000 ብር የምታጡ ከሆነ ዛሬ ነገ ደግሞ ወይ ቀጣይ ወር ላይ ወይ ቀጣይ ዓመት ላይ $100,000 ታጣላችሁ። ከዛ በኋላ 1 ሚሊዮን ብር ታጣላችሁ። ስለዚህ ኮስት ኦፍ ኖት ስታርቲንግ ኤክስፖኔንሻሊ እየጨመረ ይመጣል። ስለዚህ አሁን በጀመራችሁበት ቅጽበት የእናንተ ትክክለኛ ታይም ስለሆነ ፐርፎርማንስ ይኖራችኋል፣ ጥቅሙን ታገኙታላችሁ። ካልጀመራችሁ ግን የምትከፍሉት መስዋዕትነት እየጨመረ ይሄዳል ማለት ነው። እዚህ ጋር ማስታወቂያ ላስገባባችሁ። የዚህ ቪዲዮ ስፖንሰር የሆነው ሪልስ አካዳሚ የኮንተንት ክሬሽን ኮርስ አዘጋጅቶላችኋል። ዲስክሪፕሽን ቦክስ ላይ ባለው የቴሌግራም ቻናል ይቀላቀሉና እዛ ላይ ኮርሱንም ታገኛላችሁ። ፍሪ የላይቭ ወርክሾፖችን ታገኛላችሁ። ከዛ ውጪ ወርክ ቡኮችንም ስለምታገኙ እነዛን ሁላ ሪሶርሶች ከታች ባለው የቴሌግራም ቻናል ዲስክሪፕሽን ቦክስ ቶፕ ላይ ባስቀመጥኩት የሪልስ አካዳሚ ቴሌግራም ቻናል ብታገኙት ይሆናል ማለት ነው። ስድስተኛው ፋክት ደግሞ ሶሻል ሚዲያ ላይ ለመግባት ምንም ነገር መስፈርት ስለማያስፈልጋችሁ አሁኑኑ መጀመር ትችላላችሁ ነው።
አሁን ባለመጀመራችሁ ዋጋ ስለምትከፍቱ አሁን በጀመራችሁ ደግሞ ወደፊት የምትከፍሉትን ዋጋ ይቀንስላችኋል ማለት ነው። ሶ ኢንስታንትሊ መስራት የምትችሉትን ነገር እየከፋችሁ ዛሬ ነገ አትበሉ። ፐርፎርም የማድረግ ቻንሳችሁ ይጨምራል ማለት ነው። ዛሬውኑ በመጀመራችሁ ነገ ከምትጀምሩበት የተሻለ ፐርፎርማንስ ይኖራችኋል ማለት ነው። ሰባተኛው ፋክት ደግሞ ሶሻል ሚዲያ ላይ በሚሊዮኖች የሚቆጠሩ ፎሎወሮች አያስፈልጓችሁም ገንዘብ ለመስራት። ጥቂት የሚከተሏችሁ ሰዎች ካሏችሁ በቂ ነው። ሁሉም እቃችሁን ይገዛሉ፣ ሰርቪሳችሁን ይጠቀማሉ። ከዛ በኋላ እናንተ ሀብታም መሆን ትችላላችሁ ማለት ነው። ከዛ በኋላ ገንዘብ ስታገኙ በፕሮዳክሽን እየሰራችሁ ትልቅ ኮንተንት እየሰራችሁ ገንዘባችሁን ማሳደግ ትችላላችሁ ማለት ነው። ስለዚህ ሚሊዮኖች ፎሎወር ያስፈልጉኛል ሳይሆን በትክክል ኢንጌጅ የሚያደርግ 10,000 እና 20,000 ፎሎወር ካላችሁ በቂ ነው። ከዛ በኋላ ሁልጊዜ ለነሱ ትሸጡላችኋላችሁ ማለት ነው። ስምንተኛው ፋክት ደግሞ ኮንተንት ክሪኤሽን እንደዛሬው ቀሎ አያውቅም በኤአይ ምክንያት ማለት ነው። እናንተ ሀሳብ ካላችሁ ለኤአይ ተሰጣችሁት ስክሪፕት ሊሰጣችሁ ይችላል። ከዛ ውጪ ደግሞ ቡሌቶች ሊሰጣችሁ ይችላል የምትወሩበትም ማለት ነው። ከዛ ውጪ ተምብኔል ሊሰራላችሁ ይችላል። ከዛ ውጪ አውቶ ከት ሊያደርግላችሁ ይችላል። ከዛ ውጪ ካፕሽን ሊጨምርላችሁ ይችላል። ኤዲት ስታረጉ ስትጽፉ ሊያገዛችሁ ይችላል። አቀራረጻችሁን ሾቶቻችሁን ሾት ሊስት ሊሰጣችሁ ይችላል። ኤቭሪቲንግ በኤአይ መታገዝ ስለምትችሉ ኤአይን ተጠቅማችሁ በጣም ፋስተር እና ኢዚየር በሆነ መንገድ ኮንተንት ክሪኤሽን መስራት ትችላላችሁ ማለት ነው። ዘጠነኛው ፋክት ደግሞ በኮንተንት ክሪኤሽን የምታገኙት እውቀት ሌሎች ካሪየሮች ላይ ይጠቅማችኋል። ማለትም ፐብሊክ ስፒኪንግ ያሉ ነገሮች፣ ስቶሪ ቴሊንግ ያሉ ነገሮች፣ ከዛ ውጪ ደግሞ ማርኬቲንግ ስኪላችሁ፣ ከዛ ውጪ ብራንድ ቢልድ ማድረግ ስኪላችሁ፣ ከዛ ውጪ የኮሚኒኬሽን ስኪላችሁ ከኮንተንት ክሪኤሽን ባለፈ ሌሎች ነገሮችም ላይ ቫልዩብል ናቸው። ማርኬቲንግ፣ ኮሚኒኬሽን፣ ከሰው ጋር እንዴት እንደምትሰሩ፣ ኮላብ እንዴት እንደምታረጉ፣ ከዛ ውጪ ታሪክ የምትናገሩበት ስቶሪ ቴሊንግ፣ ከዛ ውጪ ፐብሊክ ስፒኪንግ ስኪል ከኮንተንት ክሪኤሽን አልፎ በጣም ትልቅ ደረጃ ባለስልጣን ስትሆኑላ ሊጠቅማችሁ የሚችል ስኪል ስለሆነ እነዚህ ስኪሎች ከኮንተንት ክሪኤሽን ባሻገር ለእናንተ ጥቅም ይሰጣቸዋል። አስረኛው ፋክት ደግሞ ምርጡ ታይም ኮንተንት ክሪኤሽን ለመጀመር ትላንት ነበረ። ሁለተኛው ምርጡ ታይም ግን አሁን ነው። ስለዚህ አሁኑኑ ኮንተንት ክሪኤሽን መስራት ጀምሩ ማለት ነው። ስለዚህ ወሬ አላብዛባችሁ። አሁኑኑ ስልካችሁን አውጡ። ከዛ በኋላ የምታስቡትን ነገር አውጡ። ከዛ የምታስቡት ነገር ሶሻል ሚዲያ ላይ ሲቀርብ እኔን ይመጥለኛል ብላችሁ የምታስቡ ከሆነ አሁኑኑ የካሜራችሁን ሌንስ አጽዱና ብርሃን ያለበት ቦታ ላይ ሆናችሁ ድምፅ የማይበዛበት ቦታ ላይ ተቀርጻችሁ ፖስቱት። እኔን አይመጥለኝም ብላችሁ ካሰባችሁ አይምሯችሁ ውስጥ የመጣው ሐሳብ አስቀምጡት። ነገ የተሻለ ሐሳብ ታመጣላችሁ አስባችሁበት ማለት ነው ኦቨርናይት። ከዛ በኋላ ቀርጻችሁ ትፖስቱታላችሁ ነገ ማለት ነው። ስለዚህ ቀጥታ ወደ ስራ መግባት አለባችሁ ማለት ነው። ይሄ የምትመለከቱት ቻናል 8500 ሰብስክራይበር ሳይሆን 8500 ኮንተንት ክሬተር ስላለው ሁሉንም ኮንተንት ክሬተሮች እንደናንተ ማደግ የሚፈልጉ መልፋት የሚፈልጉ የተሻለ እውቀት ማግኘት የሚፈልጉ ስለሆኑ ተቀላቀሏቸው ማለት ነው። የሬልስ አካዳሚ ቻናል ሊቀላቀሉ። ቀጣይ በአሪፍ ኮንተንት እስከምንገናኝ ቪዲዮ ቀራጮች መልካም ጊዜ